ሰላም ጤና ይስጥልን ክብራትና ክብራን ውድ የቻናሉን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ዛሬ የምንገኘው ቤላ ስፖርት ያዘጋጀው ጨፌ ሜዳ ላይ የሚካሄደው የክረምቱ ቶርናመንት ነው። ምን ይመስላል? አንጋፋ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ የኢትዮጵያ ፕሪሚየር ሊግ ተጫዋቾች በዚህ ጨፌ ሜዳ ላይ ይገኛሉ። የሚገርም ድንቅ ውድድር በድንቅ ደጋፊዎች ታጅቦ እየተካሄደ ይገኛል። ቻናል ዋን ስፖርት ፕሮግራም የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች፣ የኢትዮጵያ ፕሪሚየር ሊግ ተጫዋቾች፣ አዘጋጆቹን እንዲሁም ደግሞ አጠቃላይ ደጋፊዎቹን ስሜቱ ምን ይመስላል የሚለውን ነገር ከስፍራው ተገኝተን ውድድሩን ልናስቃኛችሁ ነው። መልካም ጊዜ፣ መልካም ቆይታ። ሲዮና ኦጋሞና ኦታፌ ለዋል ደጋፊዎች በሽሮ ሜዳ ቤላ ስፖርት ውድድር ላይ የተገናኘ ነው። ታፌ ስፖርቱ እንዴት አየው? የክረምት ቶርናመንቱ ውድድሩ አሪፍ ነው። በደመቀ መልክ በሽሮ ሜዳ የተዘጋጀ ነው። ያው እኛ በሜዳችን ነው ያደኩበት፣ ወልጄ ያደኩበት ነው። ደስ ብሎኛል። ይሄን ህዝብ በዚህ ህዝብ መሀል ላይ መጫወቴ ለኔ በአካባቢው ሰው ደስ ብሎኛል። ግብን እያስቆጠርክ ነው። አሁን ለግማሽ ፍጻሜ ለማለፍ ከገርጂ ጋር ነው ጨዋታችሁ። ምን ይጠብቁ የሽሮ ሜዳ ደጋፊዎች? ዛሬ ያው በደጋፊያችንም ፊት ነው። ያው ጠንካራ ነው ውድድሩ። አብዛኛው የክለብ ተጫዋቾች ናቸው። እኛ ጋር ደግሞ የምታያቸው ነው ከኔ ከሲኒየር ውጪ ከኔና ከባባ ውጪ ሌሎቹ አብዛኛው ወጣት ናቸው። ጥሩ ነገር አለ። ጥሩ ነገር እና ዘንድሮ ዋንጫውን እኛው እዛው ሽሮ ሜዳ የምናስቀር ይመስላል። ሽሮ ሜዳ ዘንድሮ ያስቀራል። ኢትዮጵያ ቡና ውስጥ ትልቅ ታሪክ ሰርታል። ግብን በማስቆጠር የኢትዮጵያ ፕሪሚየር ሊግ ያውቃል። ለወጣቶች አሪያ ለሚሆኑ ልጆች ምን ትላቸዋለህ መልእክት? ወጣቱ በስራ ማመን አለ። በእግር ኳስ ስፖርት በራሱ ትሬኒንግ አሟልተ ኮንዲሽንን መጠበቅ፣ አመጋገብን፣ ትሬኒንግና እረፍትን ካስተካከል ትልቅ ቦታ ትደርሳል። ወጣቱን መመክረው በትሬኒንግ መን ከሰራ ትልቅ ደረጃ ትደርሳል። ዛሬ ጎልን ጠብቅ ከታፌ ዛሬ ይሄ ደጋፊ ከኔ ይጠብቃል። ያው ከእግዚአብሔር ጋር አገባለሁ ብዬ አስባለሁ። እጅግ በጣም እናመሰግናለን ታፌ። መልካም ጨዋታ። እኔም አመሰግናለሁ። በኢትዮጵያ ፕሪሚየር ሊግ ድንቅ ጊዜን ያሳለፈው በኃይሉ ግርማ አባባ እዚህ በሽሮ ሜዳ ውድድር ላይ ተገኝቷል። ውድድሩ እንዴት አገኘው? ውድድሩ በጣም ደስ የሚልና ህዝቡ ነው የሽሮ ሜዳን ህዝብ ደግሞ የሚያነሳሳ ውድድር ነው። በጣም ደስ የሚል ውድድር ነው። በርካታ የኢትዮጵያ ፕሪሚየር ሊግ ተጫዋቾች አሉ። የተገኛችሁበት ምክንያት በዚህ ውድድር ላይ የውድድሩ ጥራት ደረጃ ከፍ በማለቱ ነው ወይስ በምን ምክንያት ነው? አሁን በብዛት ሁላችንም ተጫዋቾች እረፍት ላይ ስለሆነ በእረፍት ሰዓት ደግሞ እንደዚህ አይነት ጌሞች ብዙም ባይሆኑ እንደዚህ አይነት ጌሞች ስለሚያስፈልጉ ያው ብዙ ተጫዋችም ስላለና ሜዳውም አመቺ ደስ የሚል ሜዳም ስለነበረ ብዙ ተጫዋች ተገኝቷል። አሪፍ ጊዜ እያሳለፍን ነው። ግን ለተጫዋቾች ለጉዳት ያጋልጣሉ እንደዚህ አይነት ውድድሮች? አዎ ከባድ ሜዳው ትንሽ የመቀጥቀጥ ስሜት ስላለው ነው እንጂ ያው ከእንቅስቃሴ ግን መጥፋትም ስለሌለብን ሜዳው ትንሽ እንትን ስለሆነ ደረቅ ስለሆነ ትንሽ ጉዳት ብዙ ልጆችም ባይሆኑ አንዳንድ ሰዎች እንደዚህ ቢያጋጥማቸውም ጥሩ ነው። በጣም እንቅስቃሴ ውስጥ መሆናችን በጣም አሪፍ ነው። በጣም አሪፍ ነው። የሽሮ ሜዳ ደጋፊዎች ድባባቸው ሁሉም ሙሉ ስቴዲየሙ ግጥም ብሎ ነው እየተመለከትን ያለ ነው። እንዴት ትገልጻቸዋለህ ደጋፊዎቹ? እንደ ሽሮ ሜዳ ልጅ በመሆኔ ይህንን ውድድር ከረዥም ጊዜ በኋላ ነው። ከዚህ በፊት ሀገረ ሰላም የሚባል ወደ እንጦጦ አምባ ትምህርት ቤት አካባቢ ከዚህ በፊት አዘጋጅቶ ነበር። የዛሬ 2 ዓመት አካባቢ በጣም ደስ በሚል ድባብ ነበር እና ለ2 ዓመት ተቋርጦ አሁን ከ2 ዓመት በኋላ ነው እዚህ አዲሱ ሜዳ ላይ ጨፌ ላይ ዝግጅት የተጀመረው እና የሽሮ ሜዳ ደግሞ ደጋፊ እንደምታየው በጣም ኳስ ወዳድ ነውና ይሄን ነገር ርቆ የነበረው ነገር ይሄን ነገር እየመለሰ ስለሆነ በጣም ደስተኛ ነው ህዝቡም እንደ ተጫዋችም እንደ ሽሮ ሜዳም ልጅ በጣም እኔም ደስተኛ ነኝ። ግማሽ ፍጻሜ ለማለፍ ዛሬ ከገርጂ ጋር ጨዋታ አላችሁ። ምን እንጠብቅ? ውጤት ገምት። ያው እኛ ከደጋፊም ጋር በመሆናችንም ልጆቹን አንንቃቸውም። ጥሩ ጥሩ ተጫዋቾች አሉ፣ ብዙ ማቃቸው ልጆች አሉ። አንንቃቸውም። ከደጋፊ ጋር እናሸንፋለን ብዬ ከእግዚአብሔር ጋር እናሸንፋለን ብዬ እንትን እላለሁ። መልካም እድል ባባ፣ እንገናኛለን። እሺ ሰላም።
የአዲስ አበባ ወጣቶች ስፖርት ቢሮ ኃላፊ አቶ አሰግደው ኃይለ ጊዮርጊስ እዚህ ይገኛሉ። የቤላ ስፖርት የክረምት ውድድር ሞቅ ደመቅ ብሎ እየተዘጋጀ ይገኛል። መንግስት የተለየ ትኩረት ሰጥቶበታል ለዚህ ውድድር። እንዴት አገኛችሁት? አመሰግናለሁ። እንግዲህ ዛሬ በእንጦጦ በጫካ ሜዳ ውስጥ ነው ያለነው። ይሄ ሜዳ በጣም ውብ ሆኖ አጠቃላይ ክረምትም ምሽትም የተለያዩ የስፖርት አይነቶችን ውድድር ለማካሄድ በአማረ መንገድ የተዘጋጀ ውድድር ነው። እንግዲህ ይሄንን ታሳቢ በማድረግ የቤላ ስፖርት ዊር ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመሆን አጠቃላይ የተለያዩ ስፖርታዊ ውድድሮች እንዲካሄዱ በጋራ ተግባብተን ውድድሩ ነው ተጀምሮ ዛሬ ወደ መጨረሻው አካባቢ እየደረሰ ያለበት ሁኔታ አለ። እንግዲህ አጠቃላይ ድባቡን ስንመለከተው ወጣቱ አጠቃላይ የስፖርት ማዘውተሪያ ቦታዎችን በስፋት ከሰራንለት ከአልባሌ ቦታ እንደማይሄድና አጠቃላይ ጊዜውን ሁሉ በስፖርት በተለያዩ የስፖርት አይነቶች ላይ እንቅስቃሴ እያደረገ እንደሚሄድ ትልቅ ማሳያ ነው። የዚህ አካባቢ ደግሞ ለየት የሚያደርገው በስፖርቱ ትልቅ ፍቅር ያላቸው አጠቃላይ የመሰባሰብ አቅማቸው በጣም ከፍተኛ የሆነ የሚያስተባብሯቸው አካላቶችን በጣም ሁልጊዜ ስፖርቱ እንዲጠነክር ወጣቶች እንዲሰባሰቡ የተለያዩ የስፖርት አይነቶች ላይ እንዲሳተፉ በተለይ ደግሞ በእግር ኳስ ዓለሙ ላይ ሞር እንዲሳተፉ ከማድረግ አኳያ ትልቅ ታሪክ አካባቢ ያለው አካባቢ በመሆኑ እየተሳተፉ ያሉ ክለቦችም ቡድኖችም ይሄንን የሚያንጸባርቁ በመሆናቸው ቤላ ስፖርት ዊርን በጣም ነው የምናመሰግነው። ሪሊ ወጣቱን በዚህ መንገድ እንደዚህ አይነት ደጋፊ ትልልቅ ስቴዲየም ነበር የምናየው። ዛሬ በዚህ ክረምት ላይ ይሄን ደጋፊ አጠቃላይ ደስታውን እንዲገልጽ ቡድኖቹን እንዲደግፍ ማንጣታቸው አጠቃላይ ከተማዋ በክረምትም በበጋም በምሽትም የተለያዩ ስፖርቶችን ማከናወን ማድረግ እንደምትችል ትልቅ ማሳያ ስለሆነ በጣም ድባቡ ያምራል፣ ደስ ይላል። እኛም በጣም ደስ ብሎናል። ስፖርቱን የበለጠ የሚያሳድግ ነው፣ የበለጠ መነሳሳት ቁጭት የሚፈጥር ነው፣ የበለጠ ትኩረት አድርገን እንድንሰራ የሚያደርግ ነው። አጠቃላይ አሁን ያለንበት የስፖርት ማዘውተሪያ መሰረተ ልማት ግንባታ የበለጠ አጠናክረን እንድንሄድ ሊያስችሉ የሚችሉ ጉዳዮችን የሚያሳይ ነውና አጠናክረን እንድንቀጥል ያደርጋልና በጣም ደስተኞች ነን። አዲስ አበባ ውስጥ ብዙ ስታዲየሞች በፊት አልነበሩም። አሁን ብዙ ስታዲየሞች እየተገነቡ ይገኛሉ። ትንንሽ መጫወቻዎች። እንደዚህ አይነት ውድድሮች በየቦታው እንዲሰፋ ምን እየተሰራ ነው? በጣም ነው የምናመሰግነው። እንግዲህ አዲስ አበባ ላይ መረጃ ለማህበረሰቡ ለወጣቱ ለመስጠት እንዲያመች በዚህ 5 ዓመት ውስጥ አዲስ አበባ ከ2581 በላይ የስፖርት ማዘውተሪያ ስፍራዎች ተገንብተዋል። ይሄ በየአካባቢው ለህፃናት፣ ለታዳጊዎች፣ ለትላልቅ በሚሆኑ መንገድ በደንብ ስታንዳርዳቸውን ጠብቀው የተሰሩ ሜዳዎች ናቸው። ከዛ ባሻገር ትልልቅ ስቴዲየሞች ለምሳሌ አቃቂ ኢንተርናሽናል ስቴዲየም እየተጠናቀቀ ነው ያለው። አደይ አበባ ብንመለከት አበበ ቢቂላ አለ፣ አዲስ አበባ ስቴዲየም ራሱ አለ። ስለዚህ ትልልቅ ስቴዲየሞችም ላይ ፎከስ አድርገን እንደነዚህ አይነት ሜዳዎች ደግሞ በስፋት በከተማ ውስጥ እየሰራን ስለሆነ አሁን በየአካባቢው ብትሄዱ ውድድሮች አሉ። ባይዞይ የውድድሮቹ መጠን የቡድን ብዛት አይነት አጠቃላይ የጥራት የመሳሰሉት ካልሆነ በስተቀር በሁሉም አካባቢዎች ላይ በዚህ ሰዓት የስፖርት ማዘውተሪያ ቦታዎቻችን ወይም አጠቃላይ ሜዳዎቻችን ኦሬዲ በወጣቱ ተይዘዋል። ስፖርት የተለያየ ስፖርታዊ እንቅስቃሴ እየተደረገባቸው ነው። ውድድር እየተካሄደባቸው ነው። ታዳጊዎች ስልጠና እየተሰጠባቸው ትሬኒንግ እየተደረገባቸው ነው ያሉት። ስለዚህ ይሄንን የበለጠ አጠናክረን እንድንሄድ ትልቅ መነሻ አለን። እንደዚህ አይነት ደግሞ ሰፋ ያለው ውድድር በሁሉም ሜዳዎቻችን እንዲሆን ደግሞ የበለጠ ጠንክረን እንድንሰራ ትልቅ ትምህርት ያገኘንበት ስለሆነ ይሄን አጠናክረን እንቀጥላለን። እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። ሽሮ ሜዳ ከገርጂ የሚያደርጉት ጨዋታ ላይ ሌላኛው የሱፐር ሊጉ ከፍተኛ ግብ አስቆጣሪ ሁለተኛው ተጫዋች ድልነሳው እዚህ ይገኛል። እንዴት ነው ውድድሩ? ውድድሩ በጣም ደስ ይላል። የሽሮ ሜዳ ደጋፊ ሞር ደግሞ ድምቀት ሆኗል ውድድሩ ማለት ነው። በጣም አሪፍ ነው፣ ደስ ይላል። ፈተና ውስጥ አትገቡም? ዛሬ ብዙ ደጋፊ ካለው ከሽሮ ሜዳ ጋር ነው ጨዋታችሁ። አዎ ደጋፊ አንድ ራሱን የቻለ እንትን አለው ተጽዕኖ አለው። ግን እኛ የኔል ፈተና ውስጥ እንገባለን ብዬ አላስብም። የተሻለ ነገር አድርገን አሸንፈን እንወጣለን ብዬ ተስፋ አደርጋለሁ። ብዙ የፕሪሚየር ሊግ ተጫዋቾች በዚህ ውድድር ውስጥ ይገኛሉ። አንተን ጨምሮ ደግሞ ከከፍተኛ ሊግም አሉ። ከነሱ ጋር አብሮ መጫወት ለእግር ኳሱ የሚሰጠው ጥቅም ለታዳጊ ተጫዋቾች በጣም ነው ደስ የሚለው። ኦልሬዲ እነሱ ጋር ለመድረስ ስለምትጫወት ሞቲቬት ነው የሚያደርጉ። የተሻለ ቦታ ራስን ታይበታለህ። እነሱ ስታይ ደግሞ እኔ ምን ደረጃ ላይ ነው የሚለውን ነገር እነሱ ስታይ ታይበታለህ። ከነሱ ጋር መጫወታችን ለኛ አሪፍ ነው። ቆንጆ ኤክስፒሪየንስ ሼር የተደረገ ነው። አሪፍ ነው፣ ደስ ይላል። ወጣቱ ክረምትን በእንደዚህ አይነት መንገድ በድጋፍና በጨዋታ ማሳለፉ የሚሰጠው ጥቅም ምንድን ነው? በጣም ደስ ይላል። ወጣቱን ኦልሬዲ ከብዙ ቦታ ነው ኦልሬዲ እንትን ያለው ካልባለ ቦታ ከሚሉ ነገር አንፃር ጥሩ ነገር እያደረገ ነው። ይሄን ደግሞ ሞር ቤላ ሚኪያስ አዘጋጁ ማመስገን እፈልጋለሁ። ወጣቱን ካልባለ ቦታ ሌላ ቦታ እንዳይሄድ አድርጎ እዚህ አንድ ቦታ ላይ እንዲገኝ በማድረጉ ለሱ ነው ትልቅ ምስጋና ያለኝ ማለት ነው። እጅግ በጣም አሪፍ ውጤት ትገምታለህ?
ሽሮ ሜዳ ከገርጂ ገርጂ 2-1 ያሸንፋል ብዬ ገርጂ 2-1 ግማሽ ፍጻሜን ትቀላቀሉታላችሁ። አዎ እንቀላቀላለን። መልካም እድል። ቴንክ ዩ በጣም አመሰግናለሁ። ይህን የመሰለ ውድድር በሽሮ ሜዳ በቤላ ስፖርት አዘጋጅነት በበላይነት በመምራት ሚካኤል ተፈሪ እዚህ ይገኛል። እንዴት ነው ውድድሩ? ሰላም ነው። እንዴት ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን። እንግዲህ ውድድሩ እንደምታዩት በደማቁ እየተካሄደ ነው። የኢትዮጵያ ፕሪሚየር ሊግ ተጫዋቾች፣ የብሔራዊ ቡድን ተጫዋቾች የሚሳተፉበት ውድድር ነውና ያው እንደምታየው የሽሮ ሜዳ ሜዳውን ሞልቶት በደማቁ እያካሄድን ያለ ነው። በአሁኑ ለየት ያለ የሽልማቱን መጠን ከፍ ያለ ነው። የኢትዮጵያ ፕሪሚየር ሊግ ተጫዋቾች፣ ሪታየር ያደረገው የኢትዮጵያ ብሔራዊ ቡድን ተጫዋቾች ይገኛሉ። ቤላ ስፖርት ይህን ውድድር ሲያዘጋጅ ዓላማውን ከፍ አድርጎ የጀመረበት ምክንያት በዚህ ዓመት ምንድን ነው? እሺ ውድድሩ ሲካሄድ ለሁለተኛ ጊዜ ነው። አምና እንደምታውቀው ያው ቦሌ ላይ ተካሂዶ ነበር። ሽልማቱም 200,000 ብር ነበር። ዘንድሮ ደግሞ ሽልማቱን 1 ሚሊዮን ብር አድርገነው መተናል። ይህንን የሚያደርግንበት ምክንያት አንደኛ ያው ውድድሩ ላይ ያው ጥሩ ታዳጊዎችን ያው ብሩን ብለው ሳይሆን ያው ውድድሩ ገንዘቡ ሽልማቱ ከፍ ያለ ስለሆነ ጥሩ የሆኑ ታለንቶችን እንድናገኝ እስካሁንም ካለው እንደሆነ ለብዙ ተጫዋቾች የተመረጡ ልጆች አሉና ያው ከዛ አንፃር ነው ውድድሩ ቫልዩን ከፍ ያደርጋል ሽልማቱ ማለት ነው። የፕሪሚየር ሊግ ተጫዋቾች ወደዚህ ሲመጡ በጉዳት ወይም ደግሞ የውድድሩ ጊዜ ሲቀርብ የብሔራዊ ቡድን ተጫዋቾች የጉዳት ስጋት አጠቃላይ ሁኔታዎችስ በምን አይነት መንገድ ነው ሶሉሽን የሰጣችሁት? አዎ በብዙ ሰው ጥያቄ ነው። እንኳን ጠየቀኝ ጥያቄ። እንደሚታወቀው ኢትዮጵያ ውስጥ ያው የፕሪሲዝን ጨዋታዎች የሉ። ሌላው ዓለም ላይ የፕሪሚየር ሊግ፣ የእንግሊዝ ፕሪሚየር ሊግ፣ ስፔን የትኛውም ዓለም ላይ ተጫዋቾች እረፍት ሰዓታቸውን የሚያሳልፉት ከ10 ቀን ወይ ከ15 ቀን በዘለለ ነው እረፍት የሚያደርጉት። ከዛ በኋላ ወደ ፕሪሲዝን ነው የሚገቡት። ፕሪሲዝን ደግሞ እንደምታውቀው ያው ለተጫዋቾች እንደ ቅድመ ዝግጅት ስለሆነ እኛ ሀገር ደግሞ ይሄ ነገር አልተለመደም። ቀጥታ እረፍት አለ፣ ከእረፍት ቀጥታ ወደ ፕሪሚየር ሊግ ነው የሚመለሱት እና ያንን ነገር ዋናው ዓላማ ውድድሩ ተጫዋቾች እረፍት ላይ ቁጭ ብለው ከውድድር እንዳይርቁ በማድረግ በዛ ላይ ደግሞ ወጣት ተጫዋቾችን ከነሱ ጋር መጫወት እንደሚችሉ ተስፋ እንዲያደርጉ በመሆኑ እና ጉዳቱን ያው በሳምንት ውድድሩ ላይ አንድ ፕሮፌሽናል ተጫዋች ተጫወተ ብንል 4 ጌም ነው የሚጫወት። ከዛ የዘለለ ስላሉን ለጉዳት እስካሁን የተጋለጠ ተጫዋችም የለም። እየተጠነቀቁም ነው የሚጫወቱት። ሜዳውንም ምቹ ያደረግንበት አንደኛው ምክንያት ከዛ አንግል ነው። ለታዳጊዎች እስከ የሚሰጠው እድል በኮታ መድባችሁታል? ለምሳሌ የፕሮፌሽናል ተጫዋቾች አሉ፣ የፕሪሚየር ሊግ የብሔራዊ ቡድን ተብሎ ለታዳጊዎች የተመደበ አለ ወይስ እንደ ፍላጎታቸው? እንደ ፍላጎት ነው። ሁሉም ሰፈር ላይ የኢትዮጵያ ፕሪሚየር ሊግ የሚጫወቱ አብዛኛው ተጫዋቾች አሉ በሚል አምና የሚያደርግ ነው እና ምንም የእድሜ ልዩነትም አላደርግም። የፕሪሚየር ሊግ ተጫዋች ይኑር አይኑርም አላልንም። ከዚህ በኋላ ግን የተለያዩ ጥያቄዎች እየመጡ ስለሆነ ኮታውን ልንቀንሰው እንችላለን። የፕሪሚየር ሊግ ተጫዋቾች ለሌሎቹ እድል ከመስጠት አንጻር ማለት ነው። የደጋፊው ድባብ በጣም ሙቅ ደመቅ ብሎ ነው አሁንም ከጀርባችን እያየን እንገኛለን። ይህ ስሜት በተለየ መንገድ የሆነበት ምክንያት እና ደጋፊዎች የሰጡት የዚህ ውድድር ድምቀት የሆኑበት መንገድ? አዎ ደጋፊዎች አንደኛ ይሄ የሽሮ ሜዳ ደጋፊዎች ነው። ሜዳውም ሽሮ ሜዳ ነው የሚገኘው። ግን ሌሎች ጨዋታዎች ላይም እንደዚህ ባይሞላም ብዙ ደጋፊዎች ይመጣል። ለምሳሌ ትናንትና እሑድ ያደረግነው የባለሜዳ ሽሮ ሜዳ ወይም ደግሞ የዙ ሰፈር ያለ መቀጣ የሚባል ቡድን ያልነበረበት ጨዋታ ነበር። ግን በጣም ብዙ ደጋፊ ነበር። ሰው ከውድድር ብዙ ውድድሮች አሁን ኢትዮጵያ ውስጥ የሉም እንደምታውቀው ክረምት ላይ ያበሰው እና የኢትዮጵያ ሕዝብ ደግሞ እንደማስበው እግር ኳስ ወዳድ ነው በጣም። አሁን ቦታው በጣም ሩቅ ነው አይደለ? ሩቅ ሆኖ ነው እንደዚህ ሞልቶ ያየነው እና ከተማ ላይም ደግሞ ከዚህ ምሳሌ ያለ ሜዳ ቢሰራ በጣም ከዚህ የበለጠ ደጋፊ ልን የምንችልበት ሁኔታ ነው። የመንግስት ድጋፍ እንዴት ነው? ይሄንን ከአዲስ አበባ ወጣቶች ቢሮ ጋር እየሰራችሁ ያላችሁት ሂደት ምን ይመስላል? አዎ አምና ብቻችንን ነበር ያዘጋጀው። ዘንድሮ ራሱ አዲስ አበባ ወጣቶችና ስፖርት ቢሮ ጋብዞን ውድድሩን አይቶት የውድድሩ ዓላማ ተረድቶት አብረን በጋራ እንድንሰራ ስምምነት ፈርመን የገባ ነውና የሚገርም ድጋፍ እያደረጉልን ያለ ነው። በዚህ አጋጣሚ አዲስ አበባ ወጣቶችና ስፖርት ቢሮን ማመስገን እፈልጋለሁ ማለት ነው። በመጨረሻ ቤላ ስፖርት በቀጣይ ውድድር ዓመትና የዚህን ፍጻሜ ምን እንጠብቅ? በቀጣይ ውድድር ዓመት ሜቢ ሽልማቱን ከፍ ሊል ይችላል። ከ1 ሚሊዮን ነው ሊል ይችላል። በሚገርም ጥራት የሚቀጥለው ዓመት ደግሞ እያሻሻልን ኢትዮጵያ ውስጥ አለ የሚባል ምርጥ ውድድር እናደርጋለን ብዬ አስባለሁ በዚህ 5 ዓመት ውስጥ። ስለዚህ የፕሪሚየር ሊግ ተጫዋቾች፣ ታዳጊ ተስፋ ያላቸውም ሁሉም የሚገኙበት ወጣቶች በጥሩ ድባብ የሚያሳልፉበት ውድድር ይሆናል ማለት ነው። ተጠባቂ ውድድር የሚቀጥለው ዓመት ከዚህ ሞር የተሻለ ውድድር እንደምናደርግ ባለብዙ ተስፋ ነው። ለወጣቶች በአጠቃላይ የመጨረሻ ሀሳብ ማስተላለፍ የምትፈልገው ነጥብ?
ያው እንግዲህ ቀሪ ጨዋታዎችን መታችሁ ጨፌ ሜዳ ሽሮ ሜዳ በሚገኙ ጨፌ ሜዳ እንድትከታተሉ ጋብዛለሁ። ያላችሁን አስተያየት ውድድሩ ላይ ቅር የተሰኛችሁበትም ነገር ካለ በቲክቶክ ፔጃችን መታችሁ ኮሜንት በማድረግ እኛም የምናሻሽላችሁ ነገሮች ካሉ ለማድረግ ዝግጁ ነን እላለሁ። አመሰግናለሁ። እጅግ በጣም እናመሰግናለን። መልካም ጊዜ። ቴንክ ዩ። ዞር ዞር እያለን የተለያዩ መረጃዎችን እየሰበሰብን እንገኛለን። የሽሮ ሜዳ እግር ኳስ ክለብ እንዴት እንደተቋቋመና የዚህ የክረምቱ ውድድር ላይ ጠንካራ ጉዞን እያደረገ ይገኛል። የክረምቱን የማስተባበር ሂደት እንዴት ነበር? ኦኬ፣ እኛ እንግዲህ የሽሮ ሜዳ እግር ኳስ ቡድን የኮሚቴ አባላት ነን እና ኮሚቴው በአጭር ጊዜ ተዋቅሮ 11 አባላት ያሉት ኮሚቴ ነው። በአጭር ጊዜ ተዋቅሮ ነው ይህን ቲም ያዋቀረው። ይህ ቲም እንግዲህ በውድድሩ ከተጀመረ ጀምሮ እንግዲህ አሸንፎ በአንድ ጊዜ ብቻ ነው አቻ የወጣው። አሸንፎ የመጣ ዛሬም ለጥሎ ማለፍ እየተጫወተ ለአራት ውስጥ ለመግባት የተጫወተ ያለ ቡድን ነው እና ኮሚቴው ከተለያየ ሽሮ ሜዳ አካባቢ ያዋቀረ ኮሚቴ ከተለያየ አካባቢ የተውጣጡ ተጫዋቾች ናቸው። ሽሮ ሜዳ ትልቅ ቦታ ነው እና ከሁሉም ቦታ የተውጣጡ ናቸው እና አንድ የሽሮ ሜዳን የሚወክል ቡድን ተሰርቷል እና ያ ቡድን ነው አሁን ትልቅ ውጤት እያስገኘ ያለው እና በኮሚቴ ነው የሚሰራው። ኮሚቴውን ከተለያየ ሽሮ ሜዳ አካባቢ ተቋቁሞ የህዝብ ድጋፍ ጠይቀን የህዝብ ቡድን አድርገን ነው የመጣ ነው እና ያንንም ስላደረግን ውጤታማ ቡድን መስራት ችለናል እና በዚህ ሁኔታ ላይ ነው ያለን። ድጋፍ ታገኛላችሁ? ድጋፍ ምንድነው የኮሚኒቲ ስላደረግ ነው። በተለያዩ የፌስቡክ ገጾች ጠይቀን የራሳችን ፔጆች አሉን እና በሽሮ ሜዳ ፔጆች ጠይቀን ከውጭ ያሉ የሽሮ ሜዳ አካባቢ ተወላጆች እንዲሁም ሀገር ውስጥ ያሉ በማሊያ ሽያጭ በተወሰነች ትርፍ ነው እስካሁን እየተንቀሳቀስን ያለ ነው። ምንም አይነት ስፖንሰር አላገኘንም እና ኮሚቴው ከራሱ ከኪሱ በሚያወጣውም ተጫዋቾችም ትሬኒንግ ላይ በሚያወጡት ነገር ነው እና ከአካባቢ ተወላጆች ያገኘነው መጠነኛ ድጋፍም ነው እና በዛ ነው እየተንቀሳቀስን ያለ ነው። የተለየ ድጋፍ የለም እስካሁን ድረስ። ግን ቡድኑ የህዝብ ስለሆነ ህዝብ የተለያዩ አሁን የደጋፊ ድባብ ስናየው ሙሉ ወጪውን ደጋፊ ነው እያደረገ ያለውና የህዝብ ስላደረግነው ህዝብ ነው ድጋፍ የሚያደርገው የተለያዩ የቡድኑን የሚያስፈልገውን ነገር ማለት። ደጋፊዎች ሞልቷል ስታዲየሙ ላይ። ሽሮ ሜዳ በደጋፊ አይታማም። መሰረታዊ ድጋፉም ህዝቡ ነው። ለቦታው ስለቀረበ ነው ወይስ የትም ቢሆን ይሄ ደጋፊ ሁሌም አለ? በነገራችን ላይ የሽሮ ሜዳ ህዝብ ኳስ ባለበት የትኛውም ቦታ ይገኛል። የሚገኝ ህዝብ ነው። ምክንያቱም ምንድነው ተጫዋቾቹም የራሱ የወላጆቹ አብረው የኖሩና አብረው ያደጉ ልጆች ናቸው። በየትኛውም አካባቢ ሽሮ ሜዳ ኳስ ካለ ለመሄድ እንትናል። ከትራንስፖርት ውጪ በእግሩ የትም ድረስ ሄዶ ደግፎ የሚኖር የሽሮ ሜዳ ደጋፊ ያለበት ህብረተሰብ ነው። ከዚህ ውድድር በኋላ ይሄ ውድድር ቤላ ስፖርት ከተጠናቀቀ በኋላ የሽሮ ሜዳ ደጋፊ እና ደግሞ ተጫዋቾቹ የወር ጨዋታ ይኖራቸዋል ወይስ በምን አይነት መንገድ ነው? የዛሬ ዓመት ነው መልሰው የሚገናኙት? በፍጹም ይሄን ስናቋቋሙ ስንነሳም የተነሳንበት ዓላማ ነው። ቀጣይ ብዙ ማለት ይሄ ኮሚቴ ተዋቅሮ ብዙ ዓላማዎች አሉ ወደፊት የሚሰራ ማለት ነው። ይሄ በዚህ ቆም አይደለ። ቀጣይ ክለብ የሌላቸው ልጆች አሉ። እነሱን ይዘን በሽሮ ሜዳ ስም ሌላ ውድድር ሌላ ቱርናመንት ላይ ለመሳተፍ ብቁ እና ዝግጁነት አለን። በመጨረሻ ለሽሮ ሜዳ ደጋፊ ለስፖርት ቤተሰቡ ማስተላለፍ የምትፈልገው መልዕክት? ስለዚህ ደጋፊ ዋንጫ ይገባዋል። ዋንጫውን ከተጫዋቾች የቤላ ስፖርት ውድድር ሞቅ ደመቅ እንዳለ ቀጥሏል። የቤላ ስፖርት ውድድር እዚህ ከመምጣቱ በፊት ሀገረ ሰላም የተለያዩ ውድድሮችን ታዘጋጅ ነበር። እዚህ ቦታ ላይ ዝግጅቶችን ታደርግ ነበር። እንዴት ነበር የቀድሞው ዝግጅት? ከዚህ በፊት ያው እንደሚታወቀው እዚህ ሜዳ ላይ መጀመሪያ ሲጀምር በእንጦጦ አምባ ትምህርት ቤት ነበር። ዘን ሁለተኛ ዙር ጨዋታዬን እዚህ ነበር ያደረኩት። በጣም አሪፍ ነበር። ሜዳው ደግሞ አሁን በጣም አምሮ እንደዚህ ዘመናዊ ሆኖ ለዘመናት ስንጮህ ነበር ስለ ሜዳ። አሁን እንደዚህ መንግስት ሰርቶልን በአማረ ሁኔታ ቤላ እያዘጋጀ ነው። በጣም ደስ ይላል። እኛ በምናዘጋጅበት ሰዓት መጠለያ የለውም፣ ሜዳው ምቹ አልነበረም። ግን በዛ መሀል ላይ የሚገርም ታለንታቸውን እያሳዩ ይጫወቱ ነበር። ነገ የሚጀምር ውድድር አለ። ስለሱ ውድድር የተወሰነ ነገር ነገ የሚጀምረው ያው ሶስተኛ ዙር መላው የሽሮ ሜዳ ውድድር ነው። ስያሜውም ዋናው ሽሮ ሜዳ ካፕ ሰመር ካፕ ብለነዋል። ዋናው ትጥቅ አምራች ስፖንሰር አድርጎናል። 1.2 ለዚህ ውድድር ስፖንሰር አድርጎናል እና ነገ በ16 ቡድኖች በእንጦጦ አምባ ትምህርት ቤትም እንዲሁም በዚሁም ይካሄዳል። 16 ቡድኖች ናቸው የተሳተፉበት። እንግዲህ ነገ መክፈቻውን እናደርጋለን። በዚህ አጋጣሚ ያው አሰልጣኞች በጣም ጀግና ልጆችም ፒክ ማድረግ ይችላሉ። መጥቶ ቢመርጡ መልእክት ብታስተላልፍልኝ ደስ ይለኛል። ታለንት ያለበት ቦታ ነው። ስለዚህ አሰልጣኞች፣ የፕሪሚየር ሊግ አሰልጣኞች፣ የከፍተኛ ሊግ አሰልጣኞች በሙሉ እዚህ ውድድር ላይ እንዲመጡ በዚህ አጋጣሚ እንጋብዛለን። ጥሪ ብታደርግልኝ ደስ ይለኛል። ጥሩ። የኤምኤምኤ ፋይቱን እስቲ እናውራ።
ኦኬ የስፖርት ቤተሰቡ በብዛት ትኩረቱ ከእግር ኳስ ከሰመር ቶርናመንቶች ባሻገር የኤምኤምኤ ፋይት ላይ ፎከስ ያደርጋል። አንተ ደግሞ ትጠበቃለህ። የተወሰነ ነገር አውጋን እስቲ። አዎ ከፊታችን ነሐሴ 23 በኢትዮ ፋይት ናይት የኤምኤምኤ ውድድር አለኝ። እሱን አሁን የነሐሴ 23 ወደ መስከረም 9 አድርገነዋል ከሌላኛው አዘጋጆች ጋር ቀኑ ስለተቀራረበብን ማለት ነው። እኔም በዚህ ውድድር ላይ ሜን ፓርቱን እኔ ነኝ ያስኩት ከቢኒያም ሽብሬ ጋር ኤምኤምኤ ፋይት እናደርጋለን ማለት ነው። ስለዚህ ምን ትላለህ ግን ኤምኤምኤ ፋይት ሲባል ሚክስድ ማርሻል አርት ኤግዛክትሊ ብዙ የስፖርት ቤተሰቦች አሁን ነው የተወሰነ ሀሳቡ እየመጣላችሁ ያለው። ትንሽ ለኤምኤምኤ ፋይት የተወሰነ ነገር ንገራችሁ። ኤምኤምኤ ያው ሁሉንም ኤልቦ ትጠቀማለህ፣ ኒ ትጠቀማለህ፣ ግራፕሊንግ አለ፣ ኪኮችን እና ሪንግ ከገባ በኋላ ግደለው የሚሉት እውነት ነው። ያው ሪንጉ ስገባ ያለን ነገር በሙላ ተጠቅመ ዊን ለማድረግ ነው የምትሞክረው እና በጣም ሳቢ ነው። ህዝቡም ወደውታል። ከዚህ በፊት በተካሄደው የዛሬ 2010 ላይ ለመጀመሪያ ጊዜ በኢትዮ ፋይት ናይት ተዘጋጅቶ ነበር። አሁን ደግሞ ለሁለተኛ ጊዜ በኢቲኤፍሲ ተካሂዷል። ለሶስተኛ ጊዜ ደግሞ አሁን ደግሞ በኢትዮ ፋይት ናይት እናካሄዳለን። እዛ ላይ ደግሞ ያው እኔም ተወዳዳሪ ነኝ። እንግዲህ ጥሩ ነገር እናሳያለን ብዬ አስባለሁ። ጊዜው ሲደርስ ወደ ስቱዲዮ ጋብዘን ስለ ውድድሩም ስለ አጠቃላይ ነገር እናነሳለን። ደስ ይለኛል። መልካም እድል። ከእግር ኳስ ስሜቱ ባሻገር ሽሮ ሜዳ በብዙ ዘርፍ ነው ሰዎችን የምታወጣው። በኤምኤምኤ ፋይት ደግሞ አብርሃምን አወጣለች። ምን እንጠብቅ ከአብርሃም ከታይሰን ጋር ባለ ፉክክር? ያው ሁሌም በምንታወቅበት ሽሮ ሜዳ ማሸነፍ ነው። ሁሌም በድል ነው የምንታወቀው። አሁንም ቢሆን ያ ድል የሚቀጥል ነው። እሱን ደግሞ እናስቀጥለዋለን ማለት ነው። እናስቀጥላለን። ታይሰን አብሪሽ ብቻውን ነው የደጋፊ ስሜት የለውም ብለዋል። ደጋፊዎች ደግሞ በባለፈው የሩብ ፍጻሜ ጨዋታ አብረናሃለን ብለዋል። ያኔ ፕሬስ ኮንፈረንሱ ላይ አልተገኙም፣ ዛሬ ከጎን ናቸው። በእለቱና አሁን ደግሞ ደጋፊዎች ካንተ ምን ይጠብቁ? ያው እንግዲህ ደጋፊዎቹን እንዳያችሁ ነው። አስፈላጊ በሆነበት ሰዓት የትም ቦታ ላይ መገኘት መከሰት የሚችሉ ናቸው። ሁሉም ቦታ ላይ አጋር ድጋፍ የሚሆኑ ናቸው። ያው የኛ ደግሞ የወንድ ስራ ነው፣ የሪንግ ስራ ነው። እዛ ላይ ደግሞ ብቻ ለብቻ ነው የምንገናኘው። እዛው ደጋፊዎቹ ከሪንግ ሲወርዱ ይደግፉታል። ከወደቀ በኋላ የኔ ደጋፊዎች ደግሞ ለጭፈራ ይመጣሉ ማለት ነው። ደጋፊዎች ስሜታቸውን በፍቅር ይገልጹላል። ከታይሰን ጋር ብርቱ ፉክክር አለበት፣ በቦክስ ፉክክር። የሽሮ ሜዳ ደጋፊዎች፣ አጠቃላይ የስፖርት ቤተሰቡ ሊደግፍ የምትፈልገው ወይም ደግሞ ለስፖርት ቤተሰቡ ማስተላለፍ የምትፈልገው የመጨረሻ እድል? ያው ማለት የምፈልገው የመጨረሻ ሁላችሁም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ድጋፋችሁ አይለየን። እኛ ደግሞ በድሉ እናስደስታችኋልና እናመሰግናለን። ስሜታችሁን ግን ግለጹለት ለአብርሽ። አርተብታክ ጀባኒ ቹፓኦ ኬራኒ ቦሽ 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 ጀባኒ ቹፓኦ ኬራኒ ቦሽ 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 ክቡራትና
ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች ዛሬ በቤላ ስፖርት ባዘጋጀው ውድድር ሽሮ ሜዳ ላይ ተገኝተን አጠቃላይ ውድድሩ ምን ይመስላል የሚለው መረጃ ስናጋራችሁ ቆይታ አድርገን ነበር። የውድድሩ አዘጋጆች የአዲስ አበባ ወጣቶች ስፖርት ቢሮ ኃላፊ ተጫዋቾችን፣ አመራሮችን፣ ደጋፊዎችን ስሜታቸውም እንደሚመስል ወደ እናንተ ከስፍራው አጋርተናል። ዕለተ አርብ ቻናል ዋን ስፖርት ፕሮግራማችን ሲመለስ በአትሌቲክስ ጉዳይ ስቱዲዮ እንገናኛለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ።